የኑሮ ውድነት ሁላችንንም እያንጫጫን ይገኛል። የኑሮ ውድነት በዛም ጋር ስንደዋወሉ ውይ ይሄን ያህል ሆኖ ውይ ተወዶ ኑሮ ውይ መኖር አልቻልንም እኮ እያልን አንዳንዶቻችን እያማረርን፣ አንዳንዶቻችን እያመሰገንን፣ አንዳንዶቻችን ደግሞ መኖር ምን ይሰራል እያለን እንገኛለን ማለት ነው። እናንተ ከማንኞቹ ናችሁ? ሰላምታይን ዘነጋው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። እንግዲህ እዚህ ዩቲዩብ ቻናል ላይ እንደነገርኳችሁ ለእናንተ ይጠቅማል ያስተምራል የምላቸውን ነገራቶች ነው ሼር ማደርግላችሁ። እናንተም ደግሞ ለሌሎች ሼር እያደረጋችሁ ብዙ ነገራቶችን እንዲማሩ እንዲጠቀሙ በትህትና ጠይቃችኋለሁ ማለት ነው። አሁን ላይ አብዛኞቻችን ዛሬ ይዤ የመጣሁት ነገር ደግሞ ምንድነው? ኑሮ ውድነት አብዛኞቻችንን ራሳችንን እያሳከከን ያለው እያማረረን ያለው የኑሮ ውድነት ነው። ትኩረታችንን ሁሉ እየሳበ ያለው የኑሮ ውድነት ነው። ምንድነው ትኩረትን እየሳበ ያለው ተተባላችሁ? የኑሮ ውድነት ነው የምትሉት። ቤተሰብ ጋር ስትደውሉ ወይ እናንተ ደህናው ሀገር ሆናችሁ ትባላላችሁ። ስታዋሯቸው ወይ ኑሮ እንደዚህ እኮ ነው፣ እንደዚህ ይሄን ያህል ወጥቶ እንደዚህ ወርዶ ነው የምትባሉት። ነገር ግን ኑሮ ሳይሆን የተወደደብን በእኔ እምነት የተወደደብን ሰላም ነው። ሰላም የሰላም ተመኑ የሰላም ዋጋው ምንድን ነው ካላችሁ፣ ሰላም ዋጋ የለውም፣ በዋጋ አይተመንም። አያችሁት? ምክንያቱም አገር ሰላም በነበረበት ሰዓት ላይ ሰላም በሆንበት ሰዓት ላይ የፈለግንበት ቦታ ሄደን ተራምደን ቀንም ሌትም ሄደን የፈለግነውን ነገር ሰርተን በሰላም እንመለሳለን። አሁን ላይ ግን ከአንዱ ሀገር አንዱ ሀገር መረማመድ መሄድ አይቻልም። ከአንዱ ቦታ አንዱ ቦታ እንደፈለግን መንቀሳቀስ አንችልም። ያ ደግሞ የኑሮ ውድነትን ከፍ እንዲያደርገው አደረገው። አያችሁት አይደለም? ሰላም የሁሉ ነገር መሰረት ነው። አሁን ላይ ከማማረርም ኑሮ ተወደደ እንደዚህ ነው ከማለትም እያመሰገንን ዱዓ እያደረግን ሰላማችን እንዲመለስልን በየእምነታችን ዱዓ ብናደርግ ጸሎት ብናደርግ የተሻለ ነው ብዬ ነው የማስበው። ምክንያቱም ሰላም ውስጥ ነው ሁሉ ነገር ያለው። ሰላም ውስጥ ነው ኑሮውም፣ ደስታውም፣ ሀዘኑም ሁሉ ነገር ያለው ሰላም ውስጥ ነው። ሀዘን እንኳን እኮ የሚያምረው በሰላም ውስጥ ነው። ሀዘናችሁን በሰላም ስታስተናግዱት እኮ ነው ደስ የሚላችሁ። ካለዛ እኮ ሀዘኑን ትዝ አይላችሁ። ሰላም ከሌለ እኮ በዚህ ጋር በጥይት እየተወራወጣችሁ ከሆነ በዚህ ጋር እንደዚህ ከሆነ ትዝ አይላችሁም። አያችሁ አይደለ? ሁሉ ነገር ያለው ሰላም ውስጥ ነው። ኑሮ ላይ ብቻ ትኩረት አናደርግ። በቃ እንደዚህ ሆነ ሁልጊዜም የሆነ የተጋነነ ነገር አንናገር። የተጋነነ ነገር ከምናናገር ይልቅ ያለንን ነገር እያየን ብናመሰግን ዱዓ ብናደርግ የተሻለ ነው ብዬ አስባለሁ። ግን አብዛኞቻችን በቃ ትኩረታችን ያለው ኑሮ ላይ ነው። በቃ ኑሮ ተወደደ ወይ ድሮ እኮ እንደዚህ ነበር፣ ድሮ ስራ ነበረ፣ ድሮ እንደዚህ። አዎ ድሮ ስራ ነበረ፣ በጣም ብዙ ስራ ነበረ፣ ሰላም ስለነበረ ከአንዱ ቦታ አንዱ ቦታ እንደ ልብ መንቀሳቀስ ስለሚቻል ሰው ችግርን አያውቀውም ነበረ። አሁን ላይ ደግሞ ያንን ጊዜ በሰላም ኖረን ደግሞ የሆነ ሰዓት ላይ ትንሽ ፈተና አጋጠመችን። ይሄ ፈተናች ደግሞ ሰላማችንን አጣናል። ስለዚህ ሁላችንም ትኩረታችን ላይ ሰላም ላይ አድርገን ዱዓ ብናደርግ የተሻለ ነው ብዬ ስላሰብኩ ነው። እኔ ያሰብኩት ነገር ነው። ሁላችሁም የተለያየ ነገር ልታስቡ ትችላላችሁ። እኔ ግን እያሰብኩ ያለሁት ሰላም ነው። ሰላም ቢሆን እኮ በቃ ሰው እንደ ልቡ ሰላም ገብቶ ይወጣል እላለሁ። ሰው አይሞትም፣ ሰው እንደዚህ የሰው ክፉ ነገር አንሰማም፣ ሰላም ቢሆን ምናምን ብዬ ነው የማስበው እንጂ ኑሮ ጋር አላስብም። ኢትዮጵያ እንምጣ ስንላቸው አረ እናንተ እዛ ሁኑ፣ እናንተ እንደዚህ እኮ ነው ኑሮ፣ እንደዚህ እኮ ነው ኑሮ፣ እንደዚህ እኮ ነው የምንባለው። ኑሮ አይደለም ችግሩ። ማንም ሰው ያችን አንድ እንጀራ ሳይበላት አያድርም። ለምነንም ቢሆን ትበላላችሁ። መለመንም የሚቻለው ሰላም ሲኖር ነው። እና ኢትዮጵያ እንንጣ እንደዚህ አረ ቆይ ማማ
ቆይ አትምጡ፣ ቆይ እንደዛ አትሆኑ፣ ቆይ በቃ ሽብር ነው የሚወራን፣ ሽብር ነው የሚነገረን። አንዳንድ ጊዜ እንኳን ረጋ ብለን እንኳን ኧረ አልሐምዱሊላህ የባሰ ነገር አለ ብሎ የሚል ማህበረሰብም የለም። በቃ የሚነገረን ሁልጊዜም ተቃራኒ የሆነ ነገር ነው። ተቃራኒ የሆነ ነገር ሁልጊዜም ሽብር፣ ሁልጊዜም በቃ አለመረጋ። አዎ አሉ ችግሮች፣ ግን እኛ ችግራችን ሰላም ነው። ኑሮ ውድ ነው። አዎ ውድ ነው። ግን ውድም ቢሆን ጠንከረን በዛም በዚህም ሰርተን እናሸንፈዋለን። ኑሮን ሰርተን እናሸንፈዋለን። ሰላምን አላህ ካልሰጠን፣ አላህ ካልመለሰልን በምን አሸንፈን እናመጣዋለን? የሰላም ተመኑ ምንድን ነው? አናውቀውም። ተመን የለውም። የሰላም ተመን የለውም። ደስታ ያለው በሰላም ውስጥ ነው። ማግኘት ያለው በሰላም ውስጥ ነው። ሁሉ ነገር ያለው በሰላም ውስጥ ነው። እያንዳንዱ ነገር መሰረቱ ምንድን ነው? ሰላም ነው። ሰላም በሀገራችን ልንደሰት የምንችለው ሰላም ሲኖር ነው። አላህ ሀገራችንን ሰላሟን ይመልስላት፣ ቤተሰባችንን ሰላም ያደርግልን። የምር የሰላም ዋጋ ተመን የለውም እና ሁልጊዜም ከማማረር ይልቅ ይሄ እንደዚህ እኮ ነው ውይ ያ ረቢ ብለን ተማለት በአፋችን ግፍ ተመናገር ይልቅ እስኪ ሰላማችንን ይመልስልን። ድሮ ቤተሰቦቻችን ዱዓ ሲያደርጉ ሀገራችንን ሰላም ያደርግልን ነው ቅድሚያ ዱዓ የሚያደርጉት ማለት ነው። እኛም ሀገራችንን ሰላም ያደርግልን ኢንሻአላህ፣ ሰላም ሲመለስ ኑሮ ይስተካከላል ብለን ንያችንን እናሳምረው፣ ዱዓ እናደርግ። በቃ ዱዓ እናደርግ እንጂ ዝም ብለን ወይ ድሮ እኮ እንደዚህ ነበረ ከመቼው ይሄን ያልሆነ ዛሬ በ2000 የገዛችሁትን እቃ ነገ 4000 ልታገኙ ትችላላችሁ። ያስደነግጣል። በመሰረቱ ልትደነግጡ ትችላላችሁ፣ ግን እንደዚህ የተጋነነ መሆን የለበትም። በቃ የሰላም ጉዳይ ነው እኛን ሊያስጨንቀን የሚገባው። የኑሮ ጉዳይ አዎ ያሳስባል፣ አያሳስብም አይደለም፣ ግን አናጋን ነው። እስኪ አንዳንዴ መልካም ነገር እናስብ። እስኪ አንዳንዴ በቃ ሁሉን ነገር እንደዚህ ነው ብለን አንጨናነቅ። ከመጨናነቅ አረፍ ብለን ሰላሙን አምጣልን እንበል። የምሬን ነው የምላችሁ። ሰላም ነው የተወደደብን። እኔ አላቅም፣ በእኔ እይታ ሰላም ነው የተወደደው፣ ኑሮ ሳይሆን ሰላም ነው የተወደደው። ምክንያቱም ኑሮ ውስጥ ያለው ሰላም ነው። እያንዳንዱ ነገር ውስጥ ያለው ሰላም ነው። ሰላም ካለ ሁሉ ነገር አለ። ሰላም ካለ ግን ሁሉም ነገር የለም። እኛም የለንም ሲጀመር ሰላም ከሌለ እና ቤታችሁ የሚደምቀው ሰላም ሲኖር ነው። ቤታችሁ በደስታ የሚሞላው ሰላም ሲኖር ነው። ቤታችሁ በቃ የሌለ የሚያምርበት ሰላም ሲኖር ነው። ገባችሁ? ተልጆቻችሁ ጋር የምትደሰቱት ተልጆቻችሁ ጋር ሰላማዊ የሆነ ግንኙነት ሲኖራችሁ ነው። በቃ ኑሮና ሰላምም እንደዚህ ነው። ገባችሁ? ኑሮውን ያስወደደው ሰላም መጥፋቱ ነውና እያንዳንዱ ነገር መሰረቱ ሰላም ነውና ሰላማችንን አላህ ይመልስልን። አላህ የተሻለውን ነገር ይምረጥልላችኋለሁኝ። ውዶቼ ማሮቼ በጣም ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ሀሳቤን ከወደዳችሁት በኮሜንት ላይ ከታች አሳውቁኝ ማለት ነው። እንዲሰራላችሁ የምትፈልጉትን ነገር ደግሞ እንደዚሁ ኮሜንት ስር አሳውቁኝ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ ሰላማችሁን አላህ ያብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።